መረጃ አሪፍ ነው ብዬ ምክንያቱም በጣም ሁለተኛው በጣም የሚቀርብ ሰው ነው። ከዛ እኛ ቤት ፉን እያለች እዚህ ላይ አንዱ ስትል አንድ ወንድ ታገኛለች። እዚህ ቲክቶክ ላይ አንድ ወንድ ታገኛለች። ልጁ ደግሞ ከኔ ጋር በጣም ነው የሚግባባው። በጣም አውቀን እዚህ አረካት ምናምን ይሰራል ከልጁ ጋር። ከዛ ይሄንን ልጅ ትግባባውና ትጠራውና ፎንቃ ይሰሩላችሁና ልጁ እናቴ እዚህ ቤት ከመጣ ጀምሮ ወንዶች ሴቶች ያስቸግሩታል። ዋይ ይላሉ ከልጁ ጋር ማለት ነው። ከዛ እሱን ትጠሰጥስና ታለቃቅስና ምንትልና አንተማ ከጂጂክያ ጋርማ የሆነ ነገር አለ። እኔና ልጁ አውቀን ነው ኤክስትራ ሲቀራው ሩምን አንተማ ከጂጂክያ ጋርማ የሆነ ነገር አለ ትጠሰጥሷለች። አረ ስለ እግዚአብሔር እኔ ከእሷ ጋር ምንም የለኝም። እሱ ደግሞ በውስጥ በኩል አንቺ ልጅ ረቺ ሴትዮ እንደዚህ እያስቸገረችኝ ነው። አንተ ምን ቸገረ? ልጅቷ ብር አላት ተብሏል፣ ገንዘብ አላት ተብሏል፣ ወጪም የለብህም። እንዲያውም ብቻ ትኬትና ሆቴል እያስከፈልክ እየመጣ ቀጥቅጣልኩት። አረ ልጁ ለነገሩ ያለው ልጅ ነው። አረ ሰለሞን ቦጋለ ዛሬ ምን ነው የሚታማ ሰው ሲታማ መምጣት ጀመራችሁ? ምን እየላከቻችሁ ነው እንዴ? አንተ ምን ቸገር አልኩት። አላት ተብሏል፣ ገንዘብ አላት ተብሏል። ወይ ደህናት ወይ ትወድቅባለች ወይ ትወድቅባታል አልኩት። ከዛ ሻልና ጀመረ ከእሷ ጋር ማለት ነው። ግን በፍጹም ከኛ ጋር መገናኘት አልቻለም። ልጁ እንዳትገናኝ ተባለ። ሁለተኛ ያ ጂጂክያ ቤት እንዳትሄድ፣ እኛ እኮ በውስጥ እናወራለን እንዲህ እያለ ማለት ነው። ከእስር ተፈታሁኝ። የገባሁበት ጉድ ብታይ እሳተ ገሞራ ውስጥ ነው የከተታችሁኝ። ያ ማውራት አልችል፣ መንቀሳቀስ አልችል፣ እሹሩሩ እያልኩኝ ፓንቷን በሙሉ መቀየርላት። ወንድ እኮ በጣም ባለጌ ነው። በተለይ ሴት ጓደኛ ካለችው ሁሉም ነገር ነው የሚያወራው። ፓንቷን እራሱ እኔ ነኝ የምቀይርላት። ሰክራ ቤት ውስጥ የማስገባት በሙሉ እኔ ነኝ አለ እግዚአብሔር ምስክሬ። ሰክራ ተጠርቼ ካልሆነ አለ ቁጭ ትልና መንገድ ላይ ትሆንና አከልዬው ብላ ታቀልጧለች አለ። በጣሊያን መንገድ ላይ በጣሊያን አስፋልት ላይ ሰክራ በቢኖ ሰው እየሰማችሁ ነው። በጣሊያን ቢኖ ማለት ነው ሰክራ አይቶማቱ ያሰማናል። እንደዚህ እያደረገ ማለት ነው። ይኸውላችሁ ተስፋ ቆርጣ አላለችም። ከዛ አጅሬውም ሊበላ ቢያይ ጭራሽ እሷ ከሱ ነው የምትፈልገው። ግን ጉሯ እንዳይመስላችሁ። በቃ ጉሯ ይሄ ያለኝ ነው፣ ይሄ ይኖረኛል ነው፣ እንዲህ ላረግ ነው፣ እንደዚህ ልወጣ ነው፣ ታስተላልፍ አውቄ እንደዚህ ላደርግ ነው፣ እንደዚህ ልሆን ነው ትላለች። በቃ መቼ ነው አሜሪካን የምትጋበዘኝ? እሱ ደግሞ ቆይ ዛሬ ትመጣና እዚህ ላይ ቲክቶክ ላይ ትመጣና ቤቢ ቀለበት ሰርልኝ ስትልሽ በሚቀጥለው አሳድሻለሁ እያለ አመት በሙሉ አፏጭቶ እራሷ ትኬት ቆርጣ እራሷ ሆቴል ይዛ እራሷ ሆላንድ አልቀራት፣ ጣሊያን አልቀራት፣ ብድር አስበድሮ ማለት ነው። ብድር ተበድራ ጉሯ ገና ለገና አሜሪካን አግብቶ ይወስደኛል ብላ እኮ ነው። ወንዶች እኮ እንጅል እንደ ይህንን ሁላ ሲደረግ ፋስት 9 ወር ከኔ ጋር እያወራን ነው። እሷ ግን አታውቅም። የምታውቀው ነገር የለም። ከኔ ጋር ግን ኦልሬዲ እናወራለን ከኔ ጋር ማለት ነው። ግን ሆዶ ይጠረጥራል። አንተ ልጅ ትላለች ከጂጂ ጋማ የሆነ ነገር አለ። ምክንያቱም ስለ አንተ እሷ ምንም በቃ እንትን አትልም። ኦፍኮርስ ኢትስ ማይ ጉድ ፍሬንድ ማይ ቤስት ፍሬንድ ማይ ቤስት ፍሬንድ ከእሷ ጋማ የሆነ ነገር አለ ትላለች። በቃ ፎቶ ትነሳለች ሲያበሳጫት
ሲያበሳጫት ትወጣና የሆነ ሙዚቃ ታደርግና ስልና ፎቶ ትለጥፋለች፣ ትጠጣለች። ላይቭ ላይ በይ ያ እንደዚህ ፈልጋለሁ ትላለች። ላይቭ ላይ ጎረ ቶማቶ የምትባል ሚሚ የወሬ ቋጥ ቶማቶ የምትባል ጣሊያን የምትኖር ማለት ነው። ከዛ ኤኒዌይ ምን አለት በመጨረሻ ስም ያለት ምንድን ነው የምትፈልገው ከኔ ያለት ምንድን ነው የምትፈልገው ከኔ ያለት ቀለበት ይሰርልኝ አለች። አግባኝ የኔ መቤት ሴት ልጅ እሙሟን ከፍታ ከሰጠች በኋላ ያ እንደፈለገ ወጥቶ ገብቶ ያ ካገላበጠሽ በኋላ አግባኝ ስትዩ ይጫወትብሻል። ራሱ ለአግባሽ ካላለሽ በስተቀር አግባኝ ወንድ ልጅም ማለት ነው። ለዚያው ይደውልና ዛሬ ደግሞ ይላል በድጋሚ እናትየው ጭምር መቼ ነው የምትጋቡት? እናትየው ጭምር አብሮ ከእናትየው ጋር ነው ስርቅ የሚያነቃቃቸው። በደወለ ቁጥር እናቴን አናግራት ይባላል። እናቴን አናግራት። እናትየው አናግረዋል አይደለም? እርሶ ኦልሬዲ ከቦይፍሬንድ ጋር ኦልሬዲ ተነጋግረዋል፣ አናግረዋል። ልጄን አግባ ብላ የምትለምን እናት የለችም ባለም ላይ ተንበርከክና እንደዚህ አድርግ የምትል የለችም። አይባልም ማማ አይባልም። ወንዱ ራሱ ማለት አንዳንዴ ከልጅ እናት ትንሽ የበሰለች ናት። እንዲ የፈለገ ብትሆን ያ ልጄን ካላገባ እየየ እናትየው እንደዛ የሚባለው ልጆት መጀመሪያ እግሯን እንዲከፍ አድርጋ ከማንሳቷ በፊት ክብሯ የምትፈልግ ከሆነ አግባኝ ይባላል። ክብሯን የምትፈልግ ከሆነ በፈለገችበት አንድ ጊዜ በእንትን በዚህ በምንድን ነው ድር በሚያደርገው ምንድን ነው የሚባለው? ድር የሚያደርገው ምንድን በሚያደርገው አልቀረ ድር በሚያደርገው አልቀረ ቁር በሚያደርገው አልቀረ። እቺ ሰይጣን ልጆት አሁን እሷን ያመጣችውን ወንድ ማለት ነው አግባልኝ ነው የሚባለው ወይስ እንደው ዝም እንዳላየ እንደ እናት የነጭ እናት እንኳን ብትሆን ቁሩ አልቀርም ድሩ አልቀርም። ያ ወንድ ልጅን ከፍለሽ ካመጣሽው ከፍለሽ ነው ማግባት ያለብሽ። ከፍሎሽ ግን ከሆነ ከፍሎ ነው የሚያገባሽ። ራስሽ ትኬት እየቆረጥሽ ከአሜሪካን እዚህ ወንድን ማለት ነው። እሱ ብቻ አይደለም ሁሉንም እየከፈልሽ የምታመጭ ሁሉንም። እኔ ደግሞ ኖሮሽ እኔ እግዚአብሔር ምስክሬ ነው እውነት እንዳልሽ ኖሮሽ ነጭ ወንድ ኖሮሽ ያ ብር ያለው ወንድ ኖሮሽ ብታረጊ የሚገርማችሁ ነገር እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። እኔ ባይኔ አይቻታለሁ። ላይፏን በደንብ ጠንቅቄ ነው የማውቀው። እንኳንስ ነጭ ባል አይደለም የጣሊያን ሬስቶራንት ውስጥ ኪችን ውስጥ ተቀጥራ የምትሰራ ሴት ናት። የጣሊያን ሬስቶራንት ውስጥ ኪችን ሳህን አጣቢ የለም። ሳህን አጣቢ ምግብ ሰሪ እንኳን አይደለም። ምግብ ሰሪ ሪስፔክት አለኝ፣ ሰርቪስ ሪስፔክት አለኝ። ድስት እንደዚህ የምታጥብ ሰካራ ምን እንደምትመስል እንደዚህ አይነት ሴት እስከነ እናቷ ማለት ነው እስከነ ቤተሰቧ ልጄን አግቡልኝ ብሎ ሲታይ በጣም የሚያሳፍረው በጣም የሚያሳፍረው። አሁን ልጁ ከፍላ ስታመጣ የነበረው ማለት ነው። ከፍላ ስታመጣ ትኬት አይቀር ሆቴል አይቀር ከፍላ ስታመጣ የነበረው አይስወር አንድ ቀን አይደለም። አሁን ሌላ ሴት ጋር ሄዶ የልጅ አባት ሆኗል። አብሮ በጣም ሀፒ ሆኖ ከሚስቱ ጋር እየኖረ ነው። ሴት ስትሆኚ እውነት የማግባት ፍላጎቱ ካለሽ ሴት መሆን አለብሽ። እዚሁ ላይ የተዋወቃት እዚሁ ቲክቶክ ላይ እቺ ልጅን
ሲያገባ አንቺን ቻው አላለሽም ማለት እዚች ልጅ ጋር ግንኙነት ሲጀምር አይስወር ነው የምልሽ። ቁጭ ብለሽ አዳምጪ። ስራ አይናቅም፣ ስራ እኔ አንልቅም። ግን ቀድማ ይልሽ ወንድ ልጅ የምታወሪውን ነገር በሙሉ እንደ እውነት ነው የሚወስደው። ይሄ አለኝ ካልሽው በቃ ይሄ ስላላት ይሄን ነገር ዳም ኮሽ ዳው ነሽ ቀረል ገንዘብ ማይም ኮሽ ማይም ነሽ ቀረል ሴትኛ ዳር ኮሽ ሴትኛ ዳር ነሽ ቀረል መጀመሪያ እንዳይሽ ነው የሚቀርብሽ። ከዛ በኋላ ከተለወጥሽ እመኚኝ ችግር አለብሽ። ራሷን ምንድን ብላ ነው የቀረበችው? ነጭ ባል እንዳላት መለየት እንደምትፈልግ፣ ሀብት እንዳለው ሀብት መውረስ እንደምትፈልግ ምናምን ቤት እንዳለው፣ እሷ ግን ለብቻ እናቴ ቆጥ ላይ ነው የምትኖረው። እኔ እዛው እሷ ከተማ ውስጥ የሚኖር በጣም ትልቅ ሰው ወንድ አውቃለሁ። ስለሷ ታሪክ ነገር እንዲያውም በበጎ ነው የነገረኝ። ስለሷ ምስኪን ልጅ ናት፣ ዝምተኛ ልጅ ናት። ባህሪዋ ናት በቃ እንደዚህ ሰው ቤት ነው የምትሰራው እንደዚህ በቃ ምስኪን ናት በቃ እንደዚህ ናት ምናምን ነገር ብሎ ልጅቷ ግን ያ ሰውዬ ግን ለምን እንደዚህ እንዳላት ታውቃላችሁ? ከእሷ ጋር አይውልም። በነገራችን ላይ እሷ ምሰራውን አያም። እሱ የሚያየው ምንድነው ኩን በቃ ኩን እያለች አለ የሰው ቤት ድስት እየጠረገች ምናምን ነው የምትኖረው ያለ ለእኔ ማለት ነው። እሱ የሚያየው ድስት መጥረጓን ድስት ማጠቧን እና ህይወቷን ለመለወጥ መሮጧን የሚናገረው የቲክቶክ እና ከሌሎች ሰዎች ጋር ያላት ተግባርና እንደዛ ለፍታ የምታመጣውን ገንዘብ ግን ወንድ ላይ ኢንቨስት እንደምታደርግ ግን አያውቅም። ወንዶች ደግሞ ሁሉ ጊዜ እሷን የሚቀርቧት አሁን እዚህ ላይ ስትመጣ ብታያት የሆቴል ባለቤት ነው የምትመስለው። መድኃኒዓለም ነው የምላችሁ እናንተ ጌም የምትጫወቱ ሰዎች እኔ እኮ እንደዚህ እንዲህ ነው የምትለው። ጣሊያን ውስጥ ነው የምትኖረው። እኔ ሀገሩን ንቄው አይደለም። እኔ ግን እኔ እዛ የምኖረው ሀብታም ሰው ብቻ ነው የምኖረው። ሀብታም ከሆንኩኝ የራሴ የሆነ የገቢ ምንጭ ካለ ይኖራሉ። ሰርቼ ግን ለወጥበታል አይደለም። እዚህ ሰርቼ ለወጣለሁ አይደለም ብዬ አላውቅም። ትናጥብን ነበር ታውቂያለሽ። ትናጥብን ነበረ ባይዘዌ። እኔ ብዙ ጊዜ በሚወራ ነገር ብዙም አላምን ማለት ለኢንፎርሜሽን አዳምጣለሁ። ለእኔ ግን ሞር ውስጤ ደስ የሚለኝ አንቺን በስነስርዓቱ ገብቼ ምን እንዳደረግኳት ልንገራችሁ። መጀመሪያ አስቸገረችን። በቃ ሚዲያ ላይ በጣም በቃ አንቀለቅ በቃ ከማንም ሰው ጋር ማውራት አልቻለም። ሚዲያ ላይ የሆነ ትንሽ የሆነ ደስ የሚል ወንድ ከመጣ ምን ብላ እንደምትጽፈለታ ምን ታደርጋለህ ከዚች ብስስ ጋር ከዚች ዘረኛ ጋር መጀመሪያ ነው የሚታርጌት የምደረገው። ወንዶቹ ደግሞ እንደ ወንድ እኮ ጅል የለም። ይመጣና ቺቺ ልጅን ታውቂያታለሽ ይሉኛል። እንዲህ ብላ ጽፋልኝ ነበር። በቃ ወኩኝ ዳይሬክት እኔ ጋር የሚመጣ ወንድ በሙሉ ዳይሬክት የሷ ሜሴጅ ይደርሰዋል። ዳይሬክት በጣም ነው የምጠላት። ደግሞ ትንሽ አማራ ከሆነማ ተሳሰ ለጉራጌ ልጅም ጽፋለታለች። ከአሜሪካ ነገር አንድ ጉራጌ ልጅ ነበር እኛ ጋር እየመጣ የሚጫወት ተሳስታ አንተ የአማራ ደም እንትን አይልም። በቃ ነው በቃ ሁሉም አማራ በቃ ለእሷ ሁሉም ሰው አማራ ነው የሚመስለን። እኔ ደግሞ እሷን ማቃት ኦሮሞ ነኝ ብላ ከኦሮሞ አክቲቪስት ጋር አብራ ስትግማማ ነው ማቃት። እንዲያውም ከሀሽሻም ጋራ ከሆላንድ ሀሽሻም ጋራ ነው የሚውለው ተብሎ ልጁ በፌስቡክ ነው የተለጠፈው። በፌስቡክ በዛ ነው የምትታወቀው። ምክንያቱም በጣም ታጨስ ነበር። ለነገሩ ታጨሳለች ብቻ ሳይሆን በጣም በቃ ልቅ የሆነች ሴት ልቅ የሆነች ሴት በቃ ሴትም ካገኘች ከሴት ጋር ትተኛለች፣ ወንድም ካገኘች ከወንድ ጋር ትተኛለች። ዛት ዘ ፕሮብሌም። የእሷ ትልቁ መጥፎነቷ ምንድን ነው? ግልጽ የወጣች አይደለችም፣ ግን ከሁሉም ጋር የምትጋደም ጋዴም ቆሻሻ ናት። በቃ ቆሻሻ ህይወቷ በሙሉ በጣም የሚያስጠላ ሴት ናት። ከዛ ምን እንዳደረግኳት ልንገራቸው። አሁን ቁጭ ብላ ታዳምጥ። ቃል ቻልኳት። ያም ይመጣል ስሞታ ይነግረኛል፣ ያም ይመጣል እንዲያለች ይለኛል፣ ያም ይመጣል እንዲያለች ይለኛል። በቃ የኔን ስም ለማጥፋት የማትሄድባቸው መንገዶች የሉ። ማትሄድባቸው መንገዶች ምን አረኮ መሰላቸው? አሁን ከእሷ ጋር የነበረው ልጅ ማለት ነው። አሁን ከእሷ ጋር የነበረው ልጅ እኔ ነኝ ያለያየሁሽ። መድኃኒዓለም ነው የምልሽ። ምክንያቱም መሆን ስለነበረበት ሆላንድ ስትሄድ እሷ ሆላንድ ለምታደርገው ነገር እኔ ለሰው
የምታደርገውን ነገር በሙሉ ቪዲዮ እየቀረጽክ ስጠኝ ነው ያልኩት። ቪዲዮ ከዚህ ልጅ ጋር በጣም አብዳ ነበረ። በጣም አብዳ ያ ልጁ ይሄ ልጅ አይፈልጋትም። ምክንያቱም ለሱ ህይወት የምትሆን ልጅ አይደለችም። አዳምጪው ቁጭ ብለሽ አሁን እነግርሻለሁ። እግዚአብሔር ምስክር፣ እኔ እስከመቼም ማለፋታሽ ልጅ ሴት ብትኖሪ አንችልሽ። ይሄኛውም ትንሽ ገብቶለታል ፎንቃ፣ ግን ሁኔታዎቹ የእሷ ሁኔታዎቿ ያስፈራዋል እና ያማክረኛል። በቃ እንደዚህ አይነት ነገር አላት፣ ይሄን ነገሯን ግን አልፈልገው። መውጣት ትችላለህ እሺ ይላል። ተመልሶ ትኬት ይቆረጥለታል፣ ይሄዳል። ከዛ ሳየው በጣም ቅርርባለን። ከዛ ላይ ደግሞ ጌደና እንትን ያለው ልጅ ነው። ፍጹም ከእሷ ጋር እሷ የሆነች አስቀያሚ መጥፎ ሴት ናት። በቃ መጥፎ ሴት፣ እኔንም አትለቀኝም። በቃ ባገኘችው መንገድ ያው የሆነች ቦይፍሬንድ ቢስ ታጣላኛለች። ጥሩነቱን ቦይፍሬንድ የለኝም በዛ ሰዓት። አንድ ቀን ስሰር ይሰማል ላይቭ ለየላት። በቃ ስሰር በጣም ተናደርኩኝ፣ ሰደብኳት። ከዛ እንዲያውም ሌላ ነገር ተባለ። እሷ እንደዚህ ስለሆነች ነው ከእሱ ጋር እኔ ምንም ግንኙነት ጀስት አር ፍሬንድ ሲስተርሊ ብራዘርሊ እንደዛ ነው የማይሆን ልጁ። ምን አደረግኳት? ሆላንድ ነበረች። ከዛ $300 ነው ለልጁ ሰጠሁት። በየሄደችበት ያላትን የቆሻሻ ነገሯን የምታደርገውን ነገር ጥሩ ኢንፎርሜሽን ስጠኝ አልኩት። እዛ ነበረች እናቴ ነፍስ የሆኑ ቪዲዮዎችን ነፍስ የሆኑ ፎቶዎችን እስከነ ማስረጃው የገባችበት የወጣችበት የተላላሰችበት ሳየው ራሱ ይዘገንነኛል። ይሄኛውን እኮ ወዳለሁ ትሏለች። ይህንን ወደዋለሁ የምትለው አሜሪካን እንዲወስዳት ብቻ ነው። አሜሪካን እንዲወስዳት ቀለበት እናትየው ጭምር እናትየውን ቁጭ ብለው ስሙ የልጆትን ለልጄ ቀለበት አድርግላት እንጂ ልጄ 1 ናት መውለድ አለባት፣ ልጄ 2 ናት መውለድ አለባት። እኔ ልጄ ብዙ መከራና እንትን ያሳለ የመኪና ባትሪ እጇ ላይ የፈሰሰ ነው። ኖ ስትዘርፍ ነው፣ ስትሸረሙጥ ነው። እዛ ኢትዮጵያ እጇን ያ ወያኔ ኢህአዴግ እንደዚህ ቀቀለላት። የዛን ነገር ስታረግ እዛ አዲስ አበባ ማለት ነው። ታውቂያለሽ ማክሽ ካናዳ አይደለችም። ካናዳ አይደለም እሷ ማለት የፈለገችው እንትን ነው። ልጁን በቃ ሆቴል ትኬት ምናምን በቃ ግን እዛ ሳኗን ታጥባለች። ከዛ ደብቃ ነው የምትወስደው። በነገራችን ላይ እሷ ያለችበት ከተማ ሳይሆን የምታሳርፈው ሌላ ቦታ ነው። ሆቴሏንም ምናምን ይሄ ሁላ የምታደርገው ለምን ታውቃላችሁ? አሜሪካን ለመግባት What? I heard that Melat is German. Did you know that? Who Melat? Melat? You mean Melat? ስለ ሜላት ምን አገባል? ከሜላት ጋር ተንጠራርቶ መደባደብ ለመውደቅ ይመልጥ። እኔ ከሀብታም ጋር አልደባደብም። ከኔ የበለጠ ሀብታም ከሆነ አልደባደብም። ከኔ የበለጠ ድሃ ሲሆን አሁን ወዴት ነው ውስጥሽ ነው የምትከችኝ? ልጁ ማቆም አልቻለም። ከእሷ ጋር ማቆም አልቻለም። ምክንያቱም ሁሉ ነገር በእሷ ኮንትሮል ታደርገዋለች ማለት ነው። ቶማቶ ጣሊያ ከዛ ሆላንድ እንደ ልማዷ የበሰበሰች እዛው ሆላንድ ዝግጅት አለን። ያንን ሀሸሿን እየነቀለች አልኳቸው። እዛም ፎቶ ሌሎችም ደግሞ የነገርኳቸው ፎቶ ቀርጭም አርገሰጡ አጅሬው እኔ ከዚህ እልክለታለሁ። ከዛ ወሬንም ጠንቀር አድርጌ አወራለታለሁ። የተሰጠኝን ኢንፎርሜሽን አወራለታለሁ። ከዛ በደንብ አድርጌ ብሬኑን በደንብ አድርጌ ወሻ አደረኩትኛ። በደንብ አድርጌ ውልች እንዲናት እንዴ የእሱ ቤተሰብ እኔን መለመን ጀመሩ። ሊያይልን እንጂ ጂጂ ያሉ ማለት ነው። ከዛ ማስረጃ ሲል መጀመሪያ በወሬ ነው ነገርኩትኝ ማለት ነው። እንደዚህ መስላ ደነገጠ። ገባችሁ? ምክንያቱም እሷ የምታደርገው ነገርና ለእሱ እሷ ያላት ነገርና ከእሷ የሚደረገው ነገር ዲፈረንት፣ በጣም ዲፈረንት ነው። ለማመንም እኔም ሆነ ይከብደኛል እንደዚህ ነገር። ግን የሴት ወሮ በላ ታውቃላችሁ? ወሮ በላ ማፊያ፣ በቃ ማፊያ ናት።
ከዛ ለሳቸው የሚገባውን ዶክሜንቶች በሙሉ ብትሽ ያቀርቡኝና ከዛ እሷ ፉን እያለች ብላ ስትመጣ ክሎዘዶር አረጋት ክሎዘዶር ማማዬ። ከዛ ፎቶ ላከላት ቪዲዮን እስከነ ጓደኞች አሳክረው እንደዚህ ብላ እምሳቸውን ዘርግተው እምሳቸውን እንዲህ እየተባለ የተነሳ በሙሉ ቪዲዮ በሙሉ የተላከለት። በነገራችን ላይ እንደዚህ አይነት ነገር በጣም ጎበዝ ነኝ ከፈለግኩኝ ማለት ነው። አስፈላጊ ሆኖ ከተገኘ በጣም ጎበዝ ነኝ። ግን የመጨረሻው ላይ ስደርስ ነው እንደዚህ አይነት ነገር የማደርገው። ያበላ እሳቸውን በጣም ገረማቸው። በጣም እሳቸውን ገረማቸው፣ ተደነቁ። ግን ምንም ነገር አልቆጫቸውም። ምክንያቱም ጀስት ቫኬሽን ያደረጉት ቢሆንም ግን መሾድ እንደዚህ እንዳለም ገባቸው። ከዛ በኋላ ቴንኪዩ ጂጂኮ ተባልኩኝ እኔ። ቴንኪዩ ጂጂዬ በጣም አሁን ልክ ከዚህ ጋር ቴንኪዩ ፎር አንብሎክ ምናምን የሚባለው ነገር ተባለ። ከዛ በኋላ አንዳንድ ነገሮችንም ከኛ ጋር የነበሩ አንዳንድ ነገሮች ምናምን ነበሩ። እሱንም ጨረረስ ዘጋጋን እና ከዛ ደግሞ ተገልብጬ ደግሞ የሆነ ምን ተሰማኝ መሰላችሁ? አሳዘነችኝ። ቆይ ልነግራችሁ ነው። አሳዘነችኝ፣ አለቀሰች፣ አበደች ምናምን። አሁን ዛሬ ነው የምትሰማ አታውቅም። that's me baby ቶማቶ that's me you don't know me that's me ስተንዬ እኔ ቆንጆ that's me he never do that's me ሮሉን የተጫወትኩት እኔ ነኝ። ከዛ እሱን ጥጋ ሲያስኩተኛና ደግሞ አውቄ በጓደኞቿ በኩል በቃ አም ሶሪ ምናምን እራሴ እኮ ነኝ ውስጥ ያለሁት እንዲያረገሽ እንዴ ምናምን ብዬ አም ሶሪ ምናምን እኔ እኮ እንደዚህ ነው ምናምን እኔ በፌክ አካውንት ደግሞ ሞላታለሁ በፌክ አካውንት 5 አካውንት አውጥቼ አልኳችሁኝ። እንዲህ ነው አናግሪኝ ምናምን አልኳት። ነች ፈዛዛ ነዛዛ መጣች። እንዲህ እያለች ልታናግረኝ እያለች መጣች። ስትመጣ ከዛ ዌልካም ቱ ጂጂኪ እያልኩና ፎኔ ምናምን ሰጠት አናግሪኝ ምናምን አልኩኝና የኔና የእሱ ፎቶ ነበር ወሰድኩኝና እኔና እሱ በውስጥ ያወራውን ኢዝ ማይ ቦይፍሬንድ ብዬ ላኩላት። አበደች። ለምን እንትን ትል ነበርና ከዛ እንዴት ኢዝ ማይ ቦይፍሬንድ but it's not ኢዝ ማይ ቦይፍሬንድ አልኩት። በአጋጣሚ ደግሞ ደስ የሚለው ሁለታችንም እንዲህ ብለን እያወራን ነበረ። ለቀቀች። ዶንት ትራይ ዊዝ ሚ that's why ከዛ ለቀቀች። አበደች። አይ ኖ ምናምን አለች። ኖ you don't know he's my brother he's like my brother you don't know። ከዛ የዛኔ ደግሞ እንትን አልነበረም ይሄ ኤአይ ምናምን አልነበረም። ኤአይ ነው አትልም። ሁለቱም አይሉ ኤአይ ተመስገን። ኤአይ አሁን ስለመጣ በጣም ነው የምናመሰግነው እንጂ አሁን ቢሆን ኖሮ አታምንም ነበር። ይሄን ጉድ ታመጣብኝ ነበር። ተመስገን ጌታ። አንድ ጠላቴን የዛኔ ነው የሸኘሁሽ ከ2 ዓመት በፊት ማለት ነው። ከዛ ወዲያው ነው ተጣሉ። ከዛ እኔ ከዚህም ኢንፎርሜሽን ለቀቅማለሁ። ደስ አለኝ። ገባችሁ? እኔን ያላረገችኝ ነገር የለም። እኔ ደግሞ ህይወቷን የነጠቅኳት፣ ተስፋዋን የነጠቅኳት፣ ልትወልድለት ልታገባለት ጓደኞቿን ሰብስባ አርብ እዚህ ላይ ማይ ቦይፍሬንድ ሂዝ ማይ ቦይፍሬንድ ገና እኮ 1 ዓመት እኮ አብረው በስነስርዓቱ አልቆዩም። ምንም ለሰው 3 ዓመታችን ነው ልናከብር 3 ወር እኮ አብረው አልቆዩም። 3 ወር በስነስርዓቱ አልቆዩም። 3 ወርም እሱ እዚህ ሲመጣና ሲያናግራት ነው። ቆይ እሱ ጋር እንመጣበታለን እኮ። ከዛ እኔ በአጋጣሚ የራሴ ሰርጀሪ ምናምን እያደረግኩኝ ወዲያ ስል አጅሬው የሆነ ቦታ ላይ ቁጭ ብሎ አየሁት። ቀንድ ያልኩኝ በቃ ለየለት ዛሬ ያልኩ በቃ ለየለት። ከዛ ሼር አረግላታለሁ ለእሷ ይኸውልሽ አከሌ ጋር እኮ ነው ያለው። እሱን ደግሞ እዛ ሄድና ተጫወት፣ እዛ ቁጭ በል እለዋለሁ። ተጫወት፣ እዛ ቁጭ በል፣ እኔ አሁን ሌላ ቦታ ነኝ ያሉት። አውራ በደንብ አውራ፣ አይስዌር አውራ፣ ሂድ ከና ከሌ ጋር አሁን ካለችው ጋር ሂድ፣ አውራ፣ ሂድ፣ እዛ አካባቢ ሂድ፣ ተጫወት፣ አንተ እዛው ተጫወት እለዋለሁ።
ያ ደስ ይላል። ጨዋታው ደግሞ ምስኪን ነው ብታያት፣ አይስበር ምስኪን ነው። እኔ በቃ ጨዋታ ነው ምናምን ነገር እኔ አልፈልግም ምናምን። ምንም አታረግልን፣ ምንም አታረግልን፣ ብቻ ያ ምንም አታረግልን አልኩት። ከዛ አበጣበጥኳቸው፣ አጣሏቸው። ከዛ ሲቆርጥለት ደስ አለኝ። ወዲያውኑ የሆነ ቦታ ሊሄድ ነው ሲል አረ ሄድ እንጂ አልኩት። ኖ አላለም፣ ሊሄድ ነው አላለም። ቆይ ሊሄድ ነው አላለም። ብቻ የሆነ ሰዓት ላይ የሆነ ላይቭ ነበረና አይ ከሰሞኑ ግን የሆነ ቦታ ሄዳለሁ መራቅ እንዲ ያለ በቃ አሁን አለ ቆርጦልኛል፣ መራቅ እፈልጋለሁ ምናምን ሲል ጊዜ ሂድ አልኩት። የት እንደሚሄድ ግን አላውቅም። ሂድ አልኩት። ከዛ የሆነ ሰዓት ላይ ላይቭ ላይ እንዲህ እያለ ተቀርጾ ቁጭ ብላ ታየዋለች። እሷ ቁጭ ብላ ታየዋለች። እኔ ደግሞ ከእሷ ጋር ቤስት ጓደኛ ሆኛለሁ። አውቄ ነው ኮንትሮል እያደረኩ ነዋ። እየተጠባበቁ ምን አደረገች? አለቀሰች። ስታለቅስ እንደዚህ እያየኋት መድኃኒዓለምን እንዲህ ስታለቅስ፣ እግዚአብሔር ምስክሬ እንዲህ ስታለቅስ፣ እናትሽ ደም ባታልቅስ ለእኔ ነበር ይሄ ለቅሶ አይደለ? ገና አስለቅስሻለሁ። እኔ ደግሞ እግዚአብሔር በውስጤ ደስ እያለኝ አለኝ። ሪኮርድ አድርጋታለሁ ሙሉ ላፕቶፔ 1 ሰዓት 2 ሰዓት ያወራ ሪከርድ አድርጋታለሁ ስታለቅስ። ጂጂ እኔ እኮ እንደዚህ ነው እንዲያደርግለት እሰይ በወዲ እሰይ ድሮም